ሰላም እንዴት ናችሁ? ይህ ዋናው ነገር የተሰኘው ህይወታችንን የሚለውጡ ሀሳቦችን የምንዳስስበት ቆይታችን ነው። አንድ ጥያቄ ልጠይቃችሁና እንጀምር። ዛሬ ስልካችሁን ከፍታችሁ ስንት ቪዲዮዎች አያችሁ? ስንት ፖስትስ አነበባችሁ? ስንት ዜና ሰማችሁ? በድሮ ጊዜ አንድ ሰው በህይወት ዘመኑ ሁሉ የሚያገኘውን መረጃ እኛ ዛሬ በአንድ ሳምንት ውስጥ እናገኘዋለን። በየሰከንዱ የሚወርደው ይህ የመረጃ ማዕበል አእምሯችንን እያሳደገው ነው ወይስ እያደከመው ነው? ዛሬ ኢንፎርሜሽን ኦቨርሎድ ስለሚባለው የዘመናችንን በሽታ እንዴት ራሳችንን እንደምንጠብቅ እናወራለን። ብዙ መረጃ ስናገኝ የምናውቅ ይመስለናል። ነገር ግን አእምሯችን መረጃ ሰብስቦ ፕሮሰስ አድርጎ ወደ እውቀት ለመቀየር ጊዜ ይወስድበታል። ልክ እንደ ምግብ ማለት ነው። ብዙ በበላን ቁጥር ጤናማ አንሆንም። ስለዚህ ብዙ ምግብ ስንበላ ሆዳችን እንደሚነፋው ሁሉ ብዙ መረጃን ወደ አእምሯችን ስንሰበስብ አእምሯችን ውስጥ ይታጨቃል። ይህ ደግሞ ሜንታል ፎግ ወይ ደግሞ የአእምሮ ጭጋግ መሰል ነገር ውስጥ ያመራል። ትኩረት ማጣት፣ ቶሎ መርሳት እና ምንም ነገር የማድረግ ኢነርጂ ማጣት የኢንፎርሜሽን ኦቨርሎድ ምልክቶቹ ናቸው። ለምንድን ነው ስልካችንን የማናስቀምጠው? አንድ ነገር ያመልጠኛል የሚል ስጋት ስላለብን ነው። ነገር ግን ሁሉንም ነገር ለማወቅ ስንሞክር ዋናውን ነገር እንረሳዋለን። ሁሉንም መረጃ ሰምተን ህይወታችንን መምራት ካቃተን ያ መረጃ እያገዘን ሳይሆን እያጠፋን ነው። ልክ እንደ ቡና ሱስ ወይም ደግሞ እንደ ሌላ ሱስ ሁሉ መረጃም ሱስ ይሆናል። አዲስ ነገር ስናይ አእምሯችን ዶፓሚን ይለቃል። ያ ደግሞ ደጋግመን እንድንመለከት ይገፋፋናል። ታዲያ መፍትሄው ምንድን ነው? ቴክኖሎጂውን መጣል ሳይሆን አጠቃቀማችንን ማስተካከል ነው። የመረጃ ጾም መጀመር። ልክ ለሰውነታችን የምንመገበው ምግብ እንደምንመርጠው ሁሉ ለአእምሯችንም የምንሰጠውን መረጃ መምረጥ አለብን። የማያስፈልጉ ኖቲፊኬሽኖችን ማጥፋት። በሳምንት አንድ ቀን ደግሞ ዲቶክስ አርጉ። ሁለተኛው ደግሞ ከጥራት ብዛት። 100 አጫጭር ቪዲዮዎችን ከማየት አንድ ጠቃሚ ቪዲዮ ማየት፣ ልክ እንደዚህ ማለት ነው። ሶስተኛ ጸጥታ መለማመድ። በቀን ውስጥ ምንም አይነት መረጃ ስልክ፣ ቴሌቪዥን፣ ሬዲዮ ማሰሙበት ቦታ ጋር መቀመጥ ወይ ደግሞ ጊዜ ማሳለፍ። ያኔ አእምሯችን የሰበሰበውን መረጃ ስትራክቸር በሆነ መልኩ እንዲያስብ ያደርገዋል። አራተኛ ደግሞ ተግባር ተኮር መሆን። መረጃውን ለምን ፈልገዋለሁ ብላችሁ ራሳችሁን ጠይቁ። ለስራችሁ ወይስ ለደስታ? ካልሆነም ዝም ብላችሁ አትጋቱት። ሰዎች አእምሯችሁ የቆሻሻ መጣያ አይደለም። ሁሉንም ነገር ዝም ብላችሁ አታስገቡበት። በዝምታ ውስጥ ነው ታላልቅ ሀሳቦች የሚመጡት። ዛሬውኑ ሁሉንም መረጃዎች መሰብሰብ ተውና ያላችሁ መረጃዎች ወደ ተግባር ቀይሩት። እናንተ በብዛት በቀን ውስጥ የምትመለከቱት ነገር ምንድን ነው? ጠቃሚ ነው ወይስ ሱስ ሆኖባችኋል? እሱም በኮሜንት ላይ ጻፉልኝ። በሚቀጥለው ቪዲዮ እስከምንገናኝ ቻው። ሰብስክራይብ ማድረግ እንዳይረሳ።